አመዲያም ሴትና ወልጋዲያ ብትር ሚነካው የለም አጓሮ ቢያድር ተብሏልና ለዛ ተብሎ ነው አመዲያም እንዲያልሆን ነው ወለቅዬ የሰራሁት ውዶች። ሰላም አለይኩም ወራህመቱላሂ ወበረካቱሁ። ዲና የተከበራችሁ ቤተሰቦቻችን እንዴት ናችሁ? ሰላም ናችሁ? ከኔ ጋር ሁሉ ሰላም ነው አልሐምዱሊላህ። በባለፈው ቪዲዮ እንግዲህ እንዲው ቡጭቅጭቅ አድርጋችሁ አጥባችሁ አሰጣችሁኝ ማለት ነው። እሪ ትገርማላችሁ። እንዲው ይህን ያክል እንዲው ጭስ ነው እንጂ አራላጭስ እንጨት ነው እንጂ የሚጨስበት እንዲው የቤቱ ሽታ የቤቱ የጨርቁ የምኑ እያላችሁ ለማንኛውም ቪዲዮ ላይክ ሸር አድርጉ ማለት ነው። ዛሬ እንግዲህ የት ላይ ተቀምጠሽ ነው የምትሞቂው እንዴት ነው ብላችሁኛል። በነገራችን ላይ እናንተ የምትሉት መሞቂያና ይሄ በጣም ልዩነት አለው። የሰማይና ምድር ልዩነት አለው ማለት ነው። ጥቅሙን ስታውቁት በእርግጠኝነት ይሄንን እንደምትመርጡ አልጠራጠርም ማለት ነው። ምክንያቱም ጥቅም ያለው ይሄ ነው እንጂ እናንተ የምትሉት ምንም አይነት ጥቅም የለውም። ይሄ የሚያሞቀው ሙሉ ሰውነትን ነው። ያን የሚያሞቀው ደግሞ አንዲት እንትን ብቻ ነው ነው የሚያሞቀው እና እኔ እንትን እንዲሞቅ አልፈልግም። እኔ የምፈልገው ሙሉ ሰውነቴን እንዲያሞቀኝ ነው ማለት ነው። እና እንግዲህ እንዴት ነው የሚሞቀው ላላችሁት ማለት ነው። እንዴት ነው የሚሞቀው ላላችሁት አሁን እንደምታዩት እንግዲህ እንጨት ክሰል ተያይዞ ውስጥ ይገባል ክሰሉ ማለት ነው። ከክሰሉ ቀጥሎ እንጨት ቆም ብሎ ወይራ እንግዲህ ልንሞቅ ያዘጋጀነውን እንጨት ይገባል ማለት ነው። ከዛ እኔ የምሞቀው እንግዲህ እኔ እዚህ ጋር ቁጭ ብዬ እግሬን እዛ ላይ አድርጌ ጠጋ ብዬ ነው የምሞቀው ማለት ነው። እስኪ ጭቃው ደርቋል አልደረቀም እንዲህ አይናዲ ማለት ነው እና እሺ ውድ ቤተሰቦች እንግዲህ እንዳያችሁት ነው አሟሟቁ ይሄንን ይመስላል ማለት ነው። ምክንያቱም እኛ የምንፈልገው እኛ የምንፈልገው የሚያሞቀው እንደዚህ ነው አሁን እንዳያችሁት ማለት ነው። እና እናንተ እንግዲህ እዛ ነው ቁጭ የምትዩ ወይስ ነው ቁጭ ብለሽ የምትሞቂው ብላችሁ ለጠየቃችሁኝ ውድ ቤተሰቦች ይሄን ይመስላል ማለት ነው። እና አትሳደቡ። ቤት የተሰራው ደግሞ ለምንፈልገው ነገር እና አትሳደቡ። ቤት የሚሰራው ለምንፈልገው ነገር ለማድረግ ነው። ስለዚህ እኔ አሁን ብሞት ነገ ወዲያ ብሞት አሁን ምን ጥቅም አለው? ምንም ሳልሰራበት። በእርግጥ ይሄ ጥቅም ነው ወይ ደግሞ ይሄ አስፈላጊ ነው ግዴታ ነው እያልኩ አይደለም። ግን አንድ ሰው ለሚፈልገው ነገር ካልተጠቀመበት ምኑ ላይ ነው እንግዲህ ለፍተን ኖርንበት ወይ ደግሞ የፈለግነውን ተጠቀምንበት የምንለው? እና የፈለጋችሁትን መስራት ወይም ደግሞ የፈለጋችሁትን ማድረግ የምትችሉት በቤታችሁ ነው። እና ቤት የተባለው ለዚህ ነው። እንግዲህ ቤት እያለኝ እኔ ከጭስ ቤት ሰርቼ ጭስ ቤት ፊት ለፊት ፀሐይ ስለሆነ ፀሐዩ ደግሞ ለምች ያጋልጣል፣ ለበሽታ ያጋልጣል እና በዛ ላይ መታመም ይመጣል ማለት ነው። እዚህ ግን ማን ያለ ፀሐይ የለብኝ እኔና ልጄ ባለቤቴ ነን። ስለዚህ
በፈለኩት ሰዓት ሙቄ በፈለኩት ሰዓት እንትን የሚል ነው። ደግሞ ይሄ እንትን ይላል እንዲነስሙ ቀለም ይቀባል ማለት ነው። ቢጠቁርም ቀለም የሚቀባ ነገር ነው። ምንም የሚካበር ነገር አይደለም፣ ቀላል ነው። በዛ ላይ ደግሞ የገጠር ቤት ምኑንም ያህል እንኳን ጭስም ባይጨስበት አቧራው ያው ልቅ ሙቀን ተጠቅመንበት ቢቀየር ይሻላል ወይም ደግሞ ቢታደስ ይሻላል ማለት ነው። እና በጣም አስቸጋሪ ነው የኛ ሀገር ቤት። እናንተ እንደምታስቡት ለመሆን ወይም ለማድረግ አይመችም። እና አሁን ለምሳሌ ቤቱ ውልውል አድርጌ ረሳትቤ ፈራርሼ ማለት ነው። ነገር ግን ዘወር ስል በቃ በጣም አስቸጋሪ ነው። ልጅም ሲገባ አይችልም ቆሻሻ እና እኛም ደግሞ በእግራችን ገጠር ቤት ታውቃላችሁ፣ ሁሉም ጠብቆ አይኖርም፣ ሁሉም ጠብቆ አይገባም። እና ስለዚህ እኔ ጭሴን ሙቄ ብጠቀምበት ምን ችግር አለው? እና የኛ ሀገር ሰው ደግሞ በእኛ አካባቢ ደግሞ የሴት ልጅ በዚህ ነው የምታጌጠው ማለት ነው። ጌጧ ይሄን ነው። አንደኛ ለሰውነት ጠቃሚ ነው። ዶክተሮቹ ሁላ ራሱ ጭስ ሙቁ ይላሉ። እንግዲህ ጥቅሙን ሳያውቁት ጭስ ሙቁ አይሉም ማለት ነው። እና ጭስ መሞቅ መቆነጃጀት ይሄ በእኛ ሀገር ያለው የባህል ነው። ለዛም ነው በብዛት እዚህ እንዲሰራ የፈለጉት እነሱ ማለት ነው። እኔ ግን አልፈልግም ነበረ እንዲሞቅ ወይም ደግሞ እንዲሰራ ማለት ነው። ግን እነሱ በቃ እንዲሰራ አድርጉ። እኔ ደግሞ እነሱን መካለፍ አልፈልግም። ቤት ነው ይሄ ነገር፣ ነገ ጧት የሚቀየር የሚቀባ ነገር ነው እና ምንም ችግር የለውም። ውድ ቤተሰቦቼ እና ሀሳብ አይግባችሁ። እናንተም ከፈለጋችሁ ቤታችሁ ሰርታችሁ እንደዚህ ፏ ማለት ትችላላችሁ ማለት ነው። በነገራችን ላይ በጣም ስድባችሁ እኔ እንጃ ወላሂ በጣም ያስጠላል። አትሳደቡ ለማንኛውም ማለት ነው። የሰው ልጅ ቤት ሰርቶ የሚኖረው የፈለገውን ነገር ለማድረግ ነው። እንኳን ጭስ ሌላስ ነገር ይደረግበት የለ እንዴ? ሌላም ነገር የተለያየ ነገር የሚያደርጉ ሰዎች አለ እንዴ? አዎ ቤትን ብሺ ቢያሩብሽ ቢሸኑብሽ ይባላል እና ቢፈሱብሽ ይባላል እና ቤት የተባለው ለዛ ነው። ለዚህ ካልሆነ የምትፈልጉትን ነገር ካልተጠቀማችሁበት ምንም ዋጋ የለውም ማለት ነው። እና ቤቱ ከኔ አይበልጥም ማለት ነው። ቤቱ ከኔ አይበልጥም። እኔ የሚጠቅመኝ ነገር ከሆነ ቤቱን ያበላሻል ብዬ አልተውም። ምክንያቱም እኔን የሚጠቅመኝ ነገር ከሆነ ማለት ነው። እና በቃ መግማማት ምናምን በጣም በዚህ ሀገር በእኛ ሀገር በጣም ቆንጆ ሴት የምትባለው እንደዚህ አይነት የምትሞቅ ሴት ናት። ሞቃ የጭሱ ሽታ የምትሸት ሴት ቆንጆ ናት በእኛ ማለት ነው። እና ሁሉም እንዲህ አካባቢው ይለያያል። በዚህ ሳሙና ምናምን ነገር እውነት ለመናገር ሳሙና ሽታ እንጂ እዲፍን አያጠራም። እዲፍን የሚያጠራው ጭስ ነው። ጭሳችሁን ሞቃችሁ አንድ ግብና ሁለት ግብ የሚባል አለ። አንድ ግባችሁን ትሞቁና ከዛ ገላችሁን ተጣጥፋችሁ መልሳችሁ ገባ ብላችሁ ቡትኛችሁን ጣል አድርጋችሁ ሙቃችሁ ስትነሱ ሽታው የተለያየ ሽታ ነው። በጣም ደስ ይላል፣ ይጥማል። ትዳር ላላትም ለሌላትም በጣም ቆንጆ ነው። እና በእኛ አካባቢ ያላችሁ ሰዎች ታውቁታላችሁ። ቁንጅና በዚህ ነው የሚለየው ማለት ነው። እና በጣም በእኛ አካባቢ እንግዲህ ይሄ ነው የሚፈለገው። አብዛኞቻችሁ ደግሞ ሳትረዱኝ ቀርታችሁ ሳይሆን ግን እንደ ጊዜው ለምን አልሆንሽም አላችሁ። ጠረጴዛ ይሄን ቢነው ስሙ ሌዘር አለ፣ ዲስት አለ፣ ቶፍ አለ። በዛ ለምን አሞቂም ላላችሁ ደግሞ ያናንተን ብቻ ነው የሚያሞቀው። እንደነገርኳችሁ ነው። ቁጭ ብላችሁ ነው አቅንቶ፣ እናንተ ቁጭ ብላችሁ አቅንቶ ነው የሚጨሰው። ያነ ደግሞ አንድ እንትን ብቻ ነው የሚያሞቀው። ሰውነትን አያገኝም ማለት ነው። ሰውነትን ቢያገኝ እንኳን ራሱ ከትጥቅ በላይ ወይም ደግሞ ግማሽ አካላችሁን ነው ልትሞቁ የምትችሉት ማለት ነው። ይሄ ግን ከእግር እስከ ራስ ድረስ ሁሉንም ያገኛል። ስትፈልጉ ተኝታችሁ፣ ስትፈልጉ ቁጭ ብላችሁ፣ ቁጭ ስትሉ ጠጋ ብላችሁ ቁጭ ብላችሁ እግራችሁንና አካላችሁን ታስመታላችሁ ማለት ነው። እንደገና ደግሞ ሲደክማችሁ ተኝታችሁ እግራችሁን ታስመታላችሁ ማለት ነው። እኛ አንደኛ እግራችንም ይቀላል፣ ቀይ ይሆናል። እዲፋችን ወይም ደግሞ ያለው ጥቋቁር ነገር ካለ ያጠራዋል፣ ይወልውል ይላል። እንደገና ደግሞ እና ይህን ይመስላል ውድ ቤተሰቦች። ለማንኛውም እኔ የሚጠቅመኝ ነገር ከሆነ ለቤቱ ምንም ጣጣ የለውም። አብሽሩ።
ቀለም ነው ያሳመረው፣ ቀለም ያጠፋዋል ማለት ነው። እና የምትፈልጉትን ነገር ተጠቀሙ። ቤታችሁን ሰርታችሁ የምትፈልጉትን ነገር ካልተጠቀማችሁበት አስቸጋሪ ነው እላችኋለሁ። ውድ ቤተሰቦች እንግዲህ ዛሬ ይሄንን በዚህ መልኩ ነው የሚሞቀው። እንግዲህ ተረዱ፣ አሰሩ፣ ሞቁ ማለት ነው። ከዛ መሞቂያ የራሱን የቻለ የሚለበስ ከል ያለ ወይም ደግሞ በሌላ ሀገር ምንድን ነው የሚባለው? አጎዛ ነው ምናምን የሚባል፣ በእኛ ከሌ ነው የሚባለው። ከከብቶች የሚወጣ ቆዳ ማለት ነው። በዛ ነው የምንሞቀው። እንደገና ደግሞ ሌላ ደግሞ ዘመን የመጣል እንደ ብርድ ልብስ አይነት ነው። እሱ ይሸፈናል። ይሄ እንደምታዩት የቆመው እኔም ግብት ብዬ እዛ ይሸፈናል። ይሄ ሙሉውን ይሸፈንና ጉፍላለሁ እኔ ማለት ነው። ከዛ አቀንቼ ሞቃለሁ። እንደዛ ነው የሚሞቀውና ይህንን ይመስል። ለማንኛውም በተረፈ በሰላም እንገናኝ። በያላችሁበት አላህ ሱብሃነሁ ወተዓላ ይጠብቃችሁ። አትሳደቡ። ለማንኛውም ስድብ ጥሩ አይደለም። መልካም አስተሳሰባችሁን ብቻ ብትለግሱኝ ቆንጆ ነው። ግን ስድባችሁ እኔ አልፈለኩትም ነበር። እውነት ለመናገር እንዲሰራ አልፈለኩም ነበረ። እኔ እምቢ ብዬ ነበረ። እናንተ ስትሰድቡኝ ደግሞ ጭራሽ የማልፈልገውን ነገር ጨምሬ እንዳልፈልገው አደረጋችሁኝ ማለት ነው። አንደኛ ሰዎች ለፍተዋል፣ ሲቀጥል ደግሞ አንዴ ቤቱ ተበላሽቶ ተሰርቷል ማለት ነው። አሁን ሁለት ልባ እየሆንኩ ነው። ልሞቅበት ወይስ ላፍርሰው እያልኩኝ ነው። እና እኔስ እንደምንም ብዬ ልሞቅበት ነው ራሴን አሸንፌ ማለት። ለቀጣይ ግን እናንተ የሆነ እንደዚህ አይነት ነገር ስታዩ የሰው ሞራል አትንኩ። ቤታቸው ነው እንደፈለጉ ቢያረጉ ምንም ችግር የለውም ማለት ነው። እና አብሽሩ ውዴቶቼ፣ እናንተም አይደብራችሁ እኔንም አታስደብሩኝ። እና ቻው፣ ሰላም ሆኑ አለሁኝ።